አደራ ድራማ ክፍል 64 ተለቀቀ። ሰላም ጤና ይስጥልኝ ውድና የተከበራችሁ አድማጭ ተመልካች ቤተሰብ እንደምን አላችሁ? ባላችሁበት ሰላማችሁ ይብዛ። ለዚህ ቻናል አዲስ ሲሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። ነባሮች ላይክ እና ሼር ማድረጋችሁን አትዘንጉ። አደራ ድራማ ክፍል 64 እንግዲህ በባለፈው ክፍል እንዳየነው እና እንደተመለከትነው ቃል ራሷን ስታ ነበር እንግዲህ ወርቃ የተመለከት ነው። እናም እንግዲህ ወይዘሮ ሀረግ ልጄ ልጄ እያለች እንግዲህ እያለቀሰች የሰው ያለክ እያለች እያነባች ቃልም እንግዲህ ተዝለፍልፋ ነበር የወደቀችው። እናም እንግዲህ ሀረግ ቃል ተዝለፍልፋ በመውደቋ ምክንያት እጅጉን በጣም ደንግጣ ልጄ እያለች እንግዲህ ስታለቅስም ነበረ። ሰላምዬ በኃይሉ በንግግሩ አሳምሟታልና ሰላምና ቃል በአንድ አይነት ሁኔታ ነበር እንግዲህ ተዝለፍልፈው የወደቁት በዛ ግቢ ውስጥ በሰላምዬ ግቢ እና ሰላምዬም እንግዲህ በኃይሉ ምክንያት ታማ ሶፋ ላይ እንግዲህ እረፍት እያደረገች ባለችበት ታይም ነበረ። ቃልም እንግዲህ ሰላም እያደረገችውን ነገር ደግሞ እሷም ተዝለፍልፋ የወደቀችው። እናም ሀረግ እንግዲህ እሪ ብላ እያለቀሰች በነበረበት ታይም ሰላምዬ ቀና ብላ ስታዳምጥ የሀረግ ድምፅ ነው። ሀረግ ምን ገጠማት ምን ሆና ነው ብላ ከተኛችበት ቀና ብላ ተነስታ ወደ ውጭ ስትወጣ ቃል ዝልፍልፍ ብላ ወርቃ አትሰማም አትለማም። ይህንን ያየችውና የተመለከተችው ሰላምዬም ልጄ በማለት እንግዲህ ልጄ እያለች የሁለቱ ልጅ የሆነችው ሁለቱ እናቶች እንግዲህ ሰላምና ሀረግ ልጄ እያሉ በለቅሶ እንግዲህ አጥለቀለቁት ማለት ነው ግቢውን። እርስ በራሳቸው መወቃቀስ ጀመሩ። ልጄን አንቺ ነሽ የገደልሻት ምን አድርገሽ ነው እያለች ሰላምዬ ሀረግን ጉሮሯን ያዘቻት። ሀረግዬም እንግዲህ ያው የቃል ሁኔታ ለምንና ምን እንደሆነች ባታቅም ሰላምዬም እንግዲህ ጉሮሯን አንቃ ልጄን ምን አርገሻት ነው ምንስ አርገሻት ነው አንቺ ነሽ እንደዚህ ያደረግሻት ልጄን ገደልሻት እያለች እንግዲህ ለረጅም ሰዓት ሲለቃቀሱ ነበረ። አንቺ ነሽ በንግግር አሳቀሻት እንደዚህ ያደረግሻት እያለች ብቻ ረጅም ጊዜ ቆይተዋል ማለት ነው። ሌላው እንግዲህ ብሌንና ዳግም እጅጉን በጣም ደስ ተሰኝተው ደስ የሚል በፍቅር ዓለም ውስጥ ይገኛሉ። ከእናታቸው ቤት እንግዲህ ወደ ስራ ቦታ ልመለስ ብላ እንግዲህ ብሌንም ጉዞዋን አድርጋለች ወደ ሰላምዬ ጋር ማለት ነው። ሊሸኟት እንግዲህ አቤል የዳጊ ጓደኛና ዳጊ አንድ ላይ አብረዋት እየሄዱ ነበረ። የሆነ መንገድ ላይ እንግዲህ ከቆሙ በኋላ አቤል ስልክሽን ፈልጌ ነው አንዴ ልደውልበት ሰው ዘንድ በማለት ብሌንን ይለምናታል። ዳጊም የኔ ስልክ አለልህ አይደል እንዴ በእኔ ደውል የእሷ ምን ያደርግልሃል ሲለው አይ የእሷን የፈለግኩት ብሎ ብሌንም ስልኳን ሰጠችው። ዳጊ ምቾት አልሰጠውም። አቤል ምን አስቦ ነው ምንስ እያደረገ ነው ለምንድን ነው የኔን ስልክ የሚብሎ የእሷን የወሰደው ብሎ ትልቅ ጥያቄም ፈጥሮበታል። ይህንን ያየችውና የተመለከተችው ብሌን ምን ሆነህ ነው ዳጊ የተቀየርከው ስትለው አይ ኧረ እኔ ምንም አልሆንኩም ደህና ነኝ እያለ ብቻ የአቤል ነገር ግራ ስላጋባው ከብሌን ጋር ይህን ያክልም ፎከስ አላደረገም ነበር። እናም መሄድን መመለስን ከብሌን መለየትን ነበር የሚፈልገው። ወደ ቤት ልሄድ ልመለስ በቃ ደህና ሁኝ እያለ እንግዲህ እያወሩ በነበሩበት ሰዓት አቤልም ስልኩን መለሰላት። አመሰግናለሁ አላት። አቤል እንግዲህ በዋነኛነት የብሌንን ስልክ የፈለገው ሳሚን ለማግኘት ነው። ዳግምን እንግዲህ እንዴት አድርጎ እንደቀጠቀጠውና እንዴት አድርጎ እንዳደማው የዳግም ብቸኛ አለመሆኑን ለማሳየት ዳግም የተመታውን ምት በአቤል በኩል እንዲመለስለት አቤል ከጀማአው ጋር ሆኖ እንግዲህ ሳሚን ቀጥረው ሳሚ ላይ እንግዲህ የድብደባ ጉዳት ጥቃት እንደሚያደርሱበት ነው የተረዳሁት ማለት ነው። እናም እንግዲህ ስልኩን መልሶላት ብሌንም ከዳግም ጋር ተለያይታ እሷም ወደ ስራ ቦታዋ ሰላምዬ ጋር ስትገባ እንግዲህ ሁሉም ከበረንዳ ወደ ቃል ከስንት ዋይ እና ለቅሶ ቆይታ በኋላ አገግማ ነቅታ እንግዲህ እናቴ በማለትም ነበረ የነቃችው ማለት ነው። እቅፍ ድግፍ አድርገው ወደ ሳሎን ወደ ቤት ይወስዷታል። እናም እንግዲህ ሳሎን ሶፋ ላይ አስተኝተዋት እያሉ በእናት እንግዲህ ተከባን ያለችው ቃል ማለት ነው። እናም ሀረግን የተነስቼ እናንተ የምትመገቡት ነገር ልስራላችሁ ብላ
ወደ ኪችን ልታመራ ስትል ብሌን ትከሰታለች። ብሌንን ከዚህ በፊት ከሳሚ ጋር ሀረግዬ ስላየቻት ያየችበትን ቦታ አስታወሰቻት። ነገር ግን ዛሬ ላይ ሰላምዬ ቤት ስታያት አመለካከቷ ብዙም ደስ አይልም፣ ያስፈራልም። የሀረግ ሰላምም አላለቻትም፣ ዝም ብላት አልፋት ጥላት ወደ ኪችን ነበር ያመራችው። ብሌንም እትዬ ምን ሆነሽ ነው በማለት ደንግጣለች። ምን ሆነሽ ነው? ምን ተፈጥሮብሽ ነው? በማለትም እንግዲህ ስትጠይቃት የኔ ልጅ አንቺ ብቻ እኮ ነሽ ለእኔ የምታስቢልኝ እያለች እንግዲህ ሰላምዬ በጉጉትና በእንስፍስፍ ነው የምታያት ብሌንን። ይህንን ያየችውና የተመለከተችው ከጎን ቃል ተኝታለች። ብሌን አይኗን ዞር ስታደርግ ቃል ተኝታለች። ደንግጣ ቃልዬ ምን ሆነሽ ነው ብላ ሰፍሰፍ ብላ ወደ ታች እንግዲህ ወርዳ ከሶፋ አጠገብ ቁጭ ብላ ከሷ ጋር ምን ሆነሽ ነው ስትላት፣ ክብር መቼም የማይወድለት ሰው በጣም ነው የሚከብደውና ያው ምላሹ የታወቀ ነው እና ብሌንን ከፍና ዝቅ አርጋ ሙልጭ አርጋ ሰደበቻት። አንቺ እናትሽ እንዲሁም ደግሞ ዳግም ሆናችሁ እኮ ናችሁ የተጫወታችሁብኝ፣ የተሳለቃችሁብኝ፣ ለዚህ ያደረጋችሁኝ ስትላት ሰላምዬ ቃል በምን እንደታመመች ገባት። እናም እንግዲህ ብሌንን በስድብ ሙሽልቅ አደረገቻት። ቃል በጣም ያሳዝናል። ብሌን የምትኖረውን ህይወት ቃል ቀምታት እየኖረች የሰው ህይወት ላይ እየኖረች ዛሬ ቀና ብላ ደግሞ እሷን በስድብ ስትሞሸልቃት በጣም ነው የሚያሳዝነው። እናም እንግዲህ ቡናሽ ናፍቆኛል አለቻት ሰላምዬ። ምን ችግር አለው ታዳትዬ ፋ ያለ ቡና ነው ማፈላለሽ ስትላትም በቃ ቡናውን አቀራርቤ አፈላልሻለሁ እያለቻት ብቻ ሰላምዬ ለብሌን ትልቅ የሆነ ፍቅር አላት። በእንስፍስፍ በስስት ነው የምታያት። እናም እንግዲህ በኃይሉ ደግሞ በሌላ በኩል አልማዝን አፈላልጉ እያለ የቀጠራቸውን ሰዎች በስድብ ሙሽልቅ እያደረጋቸው አምጧት ውለዷት ይላል። እንግዲህ አሁን ላይ በጣም በሚገርም ሁኔታ ሰላምዬ የፈጠረባትን ችግር ለብሌን አንድ ባንድ ነገረቻት። መናገር ፈልጋ እንደገና ደግሞ ተወችው። ግን ብሌን ለእኔ ስትነግሪኝ ሊቀልሽ ይችላል፣ ብቻ ከመሆን እኮ ያወሩት ነገር ሊቀል ይችላል እና አውሪኝ ላዳምጥሽ እትዬ አለቻት። አወራቻት። በኃይሉ መጥቶ እንደዘዛተብኝ ከኔ ብር ፈለገ፣ አልማዝን እንደገደልሻት ነፍስ አጥፍተሻል። እናም አንቺ ነፍሰ በላነሽ፣ ብር ካልሰጠሽኝ ለፖሊስ አሳልፌ እሰጥሻለሁ አለኝ። የገዛ ወንድሜ አሳልፎ ሊሰጠኝ እኮ ነው ለገንዘብ ብሎ አለቻት ለብሌን። ብሌን በሆነውና በተፈጠረው ነገር እጅጉን በጣም አዘነች። እናም እንግዲህ ነገሩ ከባድ እንደሆነና የሆነ የተደበቀ ሚስጥር እንዳለው ብሌንም ለሰላምዬ እንድትጠነቀቅ እየነገረቻት ሳለ ሰላምዬ ምን ውሳኔ ወስኛለሁ፣ ለበኃይሉ 5 ሳንቲም አልሰጠውም፣ እጄን ግን ለመንግስት እሰጣለሁ አለች። ብሌን ተረጋጊ ትዬ አለቻት። ይህ ነገር የሆነ የተደበቀ ሚስጥር አለው። የአልማዝ ቤተሰቦች እንግዲህ አንዲት እናት ልጅን ላምጣ ብላ ወጥታ ስትቀር እንዴት አልደወሉም? እንዴት አልጠየቁም ደውለው? እናም የሆነ ልክ ያልሆነ ነገር አለ አለቻት። እኔ እኮ እሷ በራሴ እጅ እንግዲህ ያው በአደጋ ቢሆንም ሞታለች፣ ሬሷን እኮ ቤቴ ራሴ ባይኔ አይቼዋለሁ ስትልም ሰላምዬ ሬሳውን እኮ ይዞት የሄደው በኃይሉ ነው፣ ስለዛ አንቺ ብቻ ሳትሆኝ እሱም እኮ ወንጀለኛ ነው አለች ብሌን። ብቻ ግን ተረጋጊ፣ እመኝኝ፣ የሆነ ልክ ያልሆነ ነገር አለ፣ ልትረጋጊ ይገባል። እጅሽን ለፖሊስ መስጠት የለብሽም፣ እንድትታሰሪም አልፈልግም በማለትም ብሌን አይዞሽ ብላ ሰላምዬን አበረታታቻት። ሌላው እንግዲህ አቤል ከጓደኞቹ ጋር ተደዋውሎ የሳሚን ቁጥርም ስላገኘ ይመስለኛል እንግዲህ ሳሚን ደውለው ቀጥረው ዳጊን ያደረገውን ነገር እንግዲህ ለመመለስ ከጓደኞቹ ጋር ሰብሰብ ብሎ ተፍተፍ ይላል። እንግዲህ ዳግም እንግዲህ አቤልን ተጠራጥሮታል። ምን ሊያደርግና ምን ሊፈጥር ይሆን እያለ እጅጉን በጣም ብቻ ሰላም ነስቶታል። እንዲሁም ደግሞ ሰላም የነሳበት ምክንያት ስልኳን ብሌንዬ ስታየው አቤል ማንም ጋር አልደወለም እና የሚገርም እኮ ነው። አቤል ማንም ጋር አልደወለም፣ ሚስኮልም አላረገም፣ አልደወለምም። ምን አስቦ ነው? ምንድን ነው ነገሩ ብላም ነግራው ነበር። ሆኖም ግን ለዳጊ ጥሩ ስሜት አልሰጠውም ማለት ነው።
አቤልም የሚፈልገውን ነገር አግኝቷል፣ ግን ትዝም አላላቸውም፣ አልተጠራጠሩም ማለት ነው። ዳጊ ግን ምን ሊያደርግና ምን አስቦ ነው እያለ ብቻ እጅጉን በጣም በጥያቄም ተወዛግቧል። ነገሩ ልክ ሆኖ ግልጽ ሆኖ ባይታይለትም ማለት ነው። እናም እንግዲህ በስተመጨረሻም ስትፈልግ የነበረችዋ አልማዝ በሩን እያንኳኳች እንግዲህ ቀጥ ብላ እንግዲህ ቢሮ ሄዳለች በኃይሉ ጋር፣ ከባኃይሉ ጋር ተፋጠዋል። እናም እንግዲህ ከዚህ በኋላ እኔ እስከ መቼ ነው የምደበቀው? ይኸው ልጄን እንኳን ላልቀብር ነው እንዴ? ልጄን እኮ ነው ያጣሁት። እንዴት ልጄን አትቅበሪ ነው እንዴ የምትለኝ? እየፈለከኝና እያፈላለከኝ እንደሆነ ሰምቼ ነው የመጣሁት። ከዚህ በኋላ ግን እኔ ነፃነቴን ተነፍጌ መኖር አልፈልግም። የሰጠኸኝን ብር እወረውርልሃለሁ በቅርብ። ስለዚህ ከሰላምም ተደብቄ መኖርን አልፈልግም አለችው በኃይለ ቃል። በኃይሉም በመጀመሪያ በሩን ስታንኳኳ እንድትገባ ፈቃደኛም አልነበረም። ስብሰባ ላይ ነን እያለ ነገር ግን በሩን በራሷ ፍላጎት ከፍታ ነበር የገባችው። አልማዝ በጣም ደንግጦ ፍጥጥ ብሎም ነበረ። በስተመጨረሻ ግን ለሰላም ሁሉ ነገር ነግሪያት ነፃነቴን አሳውጃለሁ፣ አንተም የሰጠኸኝን ሳንቲም እመልስልካለሁ ስትለው በጣም በሚገርምና በሚያሳዝን ሁኔታ እንዲህማ እንደዛ አይነት ውሳኔ ከወሰንሽማ በጣም ጥሩ ደስ ይላል፣ በገዛ እግርሽ ነው የመጣሽው በማለትም እንግዲህ ሽጉጥ ደቅኖባታል በኃይሉ ደግሞ ጨካኝ ነው፣ አባቱን የገደለ እንዲሁም የብዙ ሰዎችን ሕይወት የቀጠፈ ሰው ስለሆነ ምንም አይነት ርኅራሄ የለውም። ከዚህ ከተደቀነባት ሽጉጥ ትተርፍ ይሆን አልማዝ? እንግዲህ አልማዝን በጣም ደንግጣለች። ተኩስባት ይሆን? በኃይሉ ጨካኝና አረመኔ ነው ያደርገዋል እሱ በእርግጠኝነት። እናም እንግዲህ እስኪ እናንተስ እንዲታዩት ያላችሁላችሁን ሀሳብ ግምት አስተያየታችሁን አጋሩን ማለት ነው። በቀጣይ ክፍልስ ምን ይከሰት ይሆን የሚለውን አብረን የምናይ ይሆናል። ለነበረን ቆይታ አመሰግናለሁ። ባይ ባይ።